እስራኤል የመጀመሪያውን የሀገርነት እውቅና የተቀበለችውና አምባሳደሯንም በእስራኤል የሾመችው የሶማሊያ ተገንጣይ የሆነች ሶማሊላንድ ከጎረቤቷ ኢትዮጵያ ትልቅ የምስራችን በጉጉት እየጠበቀች እንደሆነ ተገልጿል። እንመለከተዋለን። በሌላ መረጃችን ደግሞ ኢትዮጵያና የኢትዮጵያ ወዳጅ የሆነችውን አረብ ኤሚሬትስን ለሚፈጸምባት ጥቃቶች ስትከስ የነበረችው ሱዳን ለድርድር ዝግጁ ነኝ የሚል መልእክትን በጀነራል አልቡራን በኩል አስነግራለች። ጀነራሉ ለመደራደር ዝግጁ ነን ያሉት ከማን ጋር ነው የሚለውንና በአፍሪካ ቀንድ እያንዣበበ የሚገኘው ግብጽ በጠቅላይ ሚኒስትር አብይ ወዳጅ እጅ መውደቋና የኢትዮጵያና የኤሚሬትስ ወዳጅነት የፈጠረባት ጫና አክለን ይዘን ተገኝተናል። ሰላም ጤና ይስጥልን ውድ ፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካሉና ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡን እያለን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያ ለሶማሊላንድ እውቅና ለመስጠት እየተንቀሳቀሰች መሆኑን ፍንጮች መታየታቸውን የሶማሊላንድ የዲፕሎማቲክ ምንጮች ተናገሩ። ኢትዮጵያ ከእስራኤል በመገንጠል ለሶማሊላንድ እውቅና እንድትሰጥ እንደሆነ የሚገልጽ መረጃ ወጣ። አንድ የሶማሊላንድ ዲፕሎማቲክ ምንጭ አበረታች ምልክቶች ታይተዋል፣ ከኢትዮጵያ ጋር ያለን አጋርነት ጨምሯል በማለት አዲስ አበባ ቴሌቪዥን ልትከተል እንደምትችል ይፋ አድርገዋል። በቅርቡ ጌዲዮን ጢሞቴዎስ በአሜሪካ ያደረጉትን ጉብኝትም ከዚሁ ጋር ይያያዛል ተብሏል። ሶማሊላንድ ከሶማሊያ ተለይታ ነጻነቷን ያወጀችበትን 35ኛ ዓመት የምስረታ በዓል ባሳለፍነው ሰኞ ግንቦት 10 2018 ዓ.ም ስታከብር በበዓሉ ማግስት በአፍሪካ ቀንድ ቀጠና ውስጥ የነበረውን ትኩረት በዝምታ ወደ ኢትዮጵያ ዙሯል። ይህም አዲስ አበባ ከእስራኤል በመቀጠል ለሶማሊላንድ በይፋ እውቅና የምትሰጥ ሁለተኛው ሀገር ልትሆን ትችላለች ወይ የሚለው ያልተቋጨ ጥያቄ በድጋሚ እንዲቀሰቀስ አድርጓል። በ2016 ዓ.ም በኢትዮጵያና በሶማሊላንድ መካከል የተፈራረመውን የመግባቢያ ስምምነት ተከትሎ ተፈጥሮ የነበረው መነቃቃት ከቀዘቀዘ በኋላ የተረሳ መስሎ የነበረው ይህ ጉዳይ አሁን በተጀመሩ አዲስ ዲፕሎማሲያዊ እንቅስቃሴዎች በቀይ ባህር መተላለፊያ መስመር ላይ እየተጠናከረ በመጣ ጂኦፖለቲካ ፉክክርና ኢትዮጵያ አስተማማኝ የባህር በር ለማግኘት በምታደርገው ቀጠናው ያለው ትኩረት ሳቢያ በድጋሚ አገርሽቷል። ኢትዮጵያ በአሁኑ ወቅት በአጭር ጊዜ ውስጥ እውቅና ለመስጠት እየተዘጋጀች መሆኑን የሚያሳይ ምንም አይነት ይፋዊ ምንጭ ባይኖርም የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በቅርቡ ወደ ዋሽንግተን አምርተው ያደረጓቸው ውይይቶች አዲስ አበባ በቀጠናው ተቃውሞ ምክንያት ትተው የነበሩትን ስትራቴጂካዊ አማራጮችን በድጋሚ እየገመገመች ሊሆን ይችላል የሚለው ግምት መልሶ ቀስቅሶታል። ስለ ቀጠናዊ ውይይቶች ጥልቅ መረጃ ያላቸው የአፍሪካ ቀንድ ዲፕሎማት ለአዲስ ስታንዳርድ በሰጡት ቃል የኢትዮጵያ የሶማሊላንድ ጉዳይ ለጊዜው ያዘገየችው በወቅቱ የነበረው ዲፕሎማሲያዊ ኪሳራ በጣም ከፍተኛ በመሆኑ ነው ብለዋል። አክለውም ነገር ግን መሰረታዊ ጥያቄው የኢትዮጵያ አስተማማኝና የራሷ የሆነ የባህር በር ፍለጋ ጉዳይ አሁንም እልባት ሳያገኝ እንደቀጠለ ነው ሲሉ አስገንዝበዋል። እልባት ያላገኘው ይህ የባህር በር ጥያቄ አሁን ላይ ከምንጊዜውም በላይ የኢትዮጵያ የውጭ ጉዳይ ፖሊሲ ዋነኛ አጀንዳ እየሆነ መጥቷል ብለዋል። ጠቅላይ ሚኒስትር አብይ አህመድ የባህር በር ከ120 ሚሊዮን በላይ ሕዝብ ላላት ሀገር የህልውና ጉዳይና ብሔራዊ ጥቅም እንደሆነ በተደጋጋሚ ገልጸዋል። ኢትዮጵያ በአሁኑ ወቅት ለንግድ ወደብ አገልግሎት በከፍተኛ ሁኔታ በጅቡቲ ላይ ጥገኛ ስትሆን በአዲስ አበባ ያሉ በርካታ ፖሊሲ አውጪዎች ይህን ጥገኝነት ለስትራቴጂካዊ ተጋላጭ የሚዳረግና በኢኮኖሚ ረገድ ከፍተኛ ዋጋ የሚያስከፍል እንደሆነ ይገልጻሉ። ይህን ሁኔታ ታሳቢ በማድረግ ሶማሊላንድ በተለይም የበርበራ ወደብ ለኢትዮጵያ ፖሊሲ አውጪዎች አሁንም ትልቅ አማራጭና ተመራጭ ስፍራ ሆኖ ቀጥሏል። ስማቸው እንዳይጠቀስ የፈለጉ አንድ የቀጠናው ደህንነት ተንታኝ እንዳመለከቱት ከስትራቴጂካዊ እይታ አንጻር ብቻ ሲታይ ሶማሊላንድ በአሁኑ ወቅት ሌላ ማንኛውንም አጋር ሊያቀርብ የማይችለውን ወሳኝ እድል ለኢትዮጵያ እንደምትሰጥ ገልጸዋል። የእድልም በሶማሊያ መንግስት ቀጥተኛ ቁጥጥር ስር ያልሆነም በአንጻራዊ ሁኔታ የተረጋጋና መልክዓ ምድራዊ አቀማመጡ ቅርብ የሆነ የኤደን ባህረ ሰላጤ መዳረሻን ማግኘት መሆኑን ተንታኙ አብራርተዋል። እንደ ተንታኙ ገለጻ በቅርቡ የጌዲዮን ጢሞቴዎስና ከፍተኛ የኢትዮጵያ ባለስልጣናት ልዑክ በዋሽንግተን ያደረጉት ጉብኝት የልዑካን ቡድኑ ከተወያያቸው የፖለቲካ ጉዳዮች አንጻር ጉዳዩ በድጋሚ ከፍተኛ ትኩረት እንዲስብ አድርጎታል። አንድ የሶማሊላንድ ዲፕሎማሲያዊ ምንጭ የተደረጉትን ስብሰባዎች አበረታች ምልክቶች ሲሉ ገልጸዋቸዋል። ምንጩ አክሎም የሶማሊላንድ መረጋጋት ለቀይ ባህር ደህንነት ያለው ጠቀሜታ በዓለም አቀፍ ደረጃ
ከጊዜ ወደ ጊዜ የታመነበት መምጣቱና ለኢትዮጵያም ቢሆን ከሶማሊላንድ ጋር ያለው አጋርነት ከመቀነስ ይልቅ የጨመረ መሄዱን አስገንዝበዋል። በተጨማሪም ሶማሊላንድ ካላት ቀጠናዊ ተጽዕኖና ከሀርጌሳ ጋር ካለው ታሪካዊ ትስስር አንጻር ከእስራኤል በመቀጠል ኢትዮጵያን ከፍተኛ ዋጋ ያለውና እውቅና ልትሰጥ የሚችል ቀዳሚ ሀገር አድርጋ እንደምትመለከተው ዲፕሎማሲያዊ ምንጮች ገልጸዋል። በአዲስ አበባ የሚገኝ አንድ አፍሪካ ዲፕሎማሲያዊ ጉዳይ ሲያስረዱም ኢትዮጵያ ከፍተኛ አህጉራዊ መዘዞችን ሳስከትል በጉዳይ ላይ ልትራመድ የምትችልበት ወሰን እንዳለ ጠቁመዋል። እውቅና መስጠት ሶማሊያን ብቻ ሳይሆን የአፍሪካ ሕብረትን መሰረታዊ መሪ የሚፈታተን መሆኑን ገልጸዋል። በቀጣይ መረጃ ሌተናል ጀነራል አልቡርሃን ከዩናይትድ አረብ ኤሚሬትስ ጋር ለመነጋገር ፈቃደኛ መሆናቸውን አስታወቁ። የሱዳን ወታደራዊ መንግስት መሪ የሆኑት ሌተናል ጀነራል አብዱል ፈታህ አልቡርሃን ከዩናይትድ አረብ ኤሚሬትስ ጋር ለመነጋገር ፈቃደኝነታቸውን ገልጸው ቅድመ ሁኔታዎችን ግን አስቀምጠዋል። ጀነራሉ ከሚድል ኢስት አይ ጋር ባደረጉት ቃለ ምልልስ ሲናገሩ እኛ ከዩናይትድ አረብ ኤሚሬትስ ጋር የሰላም ንግግር ለመጀመር ፈቃደኛ ነን። ይሁንና ይህን ንግግር ለመጀመር ሱዳን የሱዳን ፍላጎቶች መሟላት ይኖርባቸዋል። ዩናይትድ አረብ ኤሚሬትስ የሱዳንን አንድነት ማክበር ይጠበቅባታል። ለሱዳን ፈጥኖ ደራሽ ጦር የምታደርገው ወታደራዊ ድጋፍ ታቆም ብለዋል። የጋዜጣው ምንጮች እንደገለጹት ባለፈው ሳምንት አልቡርሃን ወደ ባህሬን የተጓዙት ባህሬን በሱዳንና በኤሚሬትስ መካከል ንግግር እንዲጀመር እያደረገች ያለው ጥረት አካል ነበር። በኤሚሬትስና በሱዳን መካከል ቀጥተኛ ዲፕሎማሲያዊ መስመር እንዲከፈት የተደረገው ሙከራ እስካሁን ሊሳካ አለመቻሉንም አስታውቀዋል። የሱዳን መንግስት ኤሚሬትስ ለፈጥኖ ደራሽ ኃይሉ የምትሰጠውን ጦር መሳሪያ ድጋፍ እንድታቋርጥ አቋም መያዙን የገለጸው ዘገባው ቀጥተኛ ንግግር ለማድረግ ይህን እንደ ቅድመ ሁኔታ ማስቀመጡንም አስረድቷል።